ዛሬ ከባየር ሊቨርኩሰን ጋር የምናደርገውን ተጠባቂ ጨዋታ ላይን አፕ እናወጣለን። ትላንት አሪፍ መረጃ ተሰምቷል። ሰሊባ ወደ ትሬኒንግ እንደተመለሰ፣ ትሮሳር እንደተመለሰ፣ ካላፊዮሪ እንደተመለሰ ሰምተናል። ይሄ ምርጥ ዜና ነው። የሚቀሩት ቤን ዋይት እና ማርቲን ኦዲጋርድ ናቸው። ስለዚህ እነሱ አይገቡም ብለን ላይን አፓችን እንሰራለን ማለት እንደተለመደው ምርጡ በረኛችን ነስራችን ራያ ፊት ለፊት እናደርጋለን። ራያ በረኛ ላይ እናደርጋለን። ከዛ ላይ ያው ሴንተር ባኮቻችን ግድግዳው የቻይና ግንቡ ቻይኒዝ ግሬት ዎል ጋብሪኤል ሰሊባ ይኖራሉ። በቀኝ በኩል ቲምበር አሪፍ ነበረች፣ ባለፈው አሪፍ ነበረች በጣም። ከነገና ደግሞ ቤን ዋይትም ስለሌለው ኦፕሽን የለንም። ሞስኬራ ሴንተር ባክ ቢሆን ይሻላል፣ ግዴታ ካልሆነብን በስተቀር ሞስኬራን ባንጠቀመው ይሻላል ለዚህ ቦታ ላይ። ምክንያቱም ራይት ባክ ስለሆነ ፔስ ያለው ምናምን ዊንገር ከገጠመው ሊቸገር ይችላል። ስለዛ አስተማማኟ ቲምበር እስካረፈች ድረስ እናረጋታለን በቀኝ በኩል። በግራ በኩል ይሄ ቦታ የፒየሮ ኢንካፔ ነው፣ ያ ሞዴሉ እስኪስተካከል ድረስ ፒየሮ ኢንካፔን እዚህ ጋር ደቅ እናደርጋለን ማለት። መሃላችን ዙቢሜንዲ አርፏል፣ ዴክላን ራይስ አርፏል፣ ጠቅጠቅ እናደርጋቸዋለን። 10 ቁጥር ላይ ግን እዚች ጋር ኦዲጋርድ የለም። ኤዜን ይላል ብላችሁ ልትሉ ይችላላችሁ፣ ግን ሌፍት ዊንግ ላይ ተጫዋች የለንም። በቃ ተጫዋች ማርቲኔሊ ቻምፒየንስ ሊግ ነው የሚችለው፣ እሱም ብናሰልፈው ቅር አይለኝም። ምንም ሰከንድ ኦፕሽን እሱ ነው። ትሮሳር ደግሞ ትንሽ ከፎርም ወጥቷል። ስለዛ እዚህ ጋር ችግር ይፈጠርብናል። 10 ቁጥር ላይ ኤዜን ካጫወት ነው ሌፍት ዊንግ ላይ ሰው ስለምናጣ 10 ቁጥር ላይ ካይ ሃቨርስ ተመልሷል። ቪክተር ዮኬሬዝ ምርጥ ሆኖ የሚጫወተው ካይ ሃቨርስ ሲኖር ነው። ካይ ሃቨርስን እዚህ ጋር ታስገባዋለህ ማለት ነው። 10 ቁጥር ላይ ሌፍት ዊንግ ላይ ደግሞ ኤዜን ታስገባዋለህ። ግን እመኑኝ ነው የምላችሁ ቻንስ ክሬት ማድረግ የሚችል ተጫዋች ነው አይደል? አዎ ቻንስ ክሬት ማድረግ የሚችሉ ተጫዋች በሁሉም አቅጣጫ ቢኖርን ነው ቪክተር ዮኬሬዝ በጣም የሚጠቀመው፣ ከጀርባው ሃቨርስ ተቀምጦለት ማለት። ትሮሳር ኳስ ጠፍቶበታል። ማርቲኔሊ ደግሞ ለመሮጥ ነው የሚሆነው። ስለዛ ኤዜን እዚህ ጋር እናደርገዋለን ማለት። በቀኝ በኩል ደግሞ ስታር ቦይ ቡካዮ ሳካ አለችልን። ኮንትራክት ፈርሚያለች ብለን እንነግራትና እናስገባለን። ምክንያቱም እንደዛ ስንላት ታገባለች ማለት። ቡካዮ ሳካ እዚች ጋር አለ። ከዛ መሃል ላይ ቪክተር ዮኬሬዝ አለ ማለት ነው። ይሄንን ጌም ምንም አይነት ውጤት አለ የምንፈልገው ተጫዋቾቻችን እንዳይደክሙብን፣ አንድ ከቻላችሁ አግቡ፣ ከቻላችሁ ሁለት አግቡ። ኖርማል። ዋናው ይሄንን ስኳድ ለኤቨርተን ማብላላት ነው የምንፈልገው። ይሄን ደግሞ አሪፍ እድል አግኝተንበታል። ካሞን ዩ ጋነርስ